እዛ ጋር ያለውን ትንሽ ልጅ ታየዋለሽ፣ ቀጭን ነው፣ 10 ዓመቱ ነው። እሱ ሂዝ ዘ ዋን ሜሲን የሚተካው እሱ ነው አለኝ። ባርሴሎናዎች የሆነ ተስፋ ያለው ተጫዋች ለዋናው ቡድን የሆነ ጊዜ ይጫወታል ምናምን የሚል አይደለም ግምታቸው የነበረው። 10 ዓመቱ ላይ ሊዮኔል ሜሲ ይተካል የሚል ግምት ነበራቸው። ለዚህ ነው ሁልጊዜ ተሰጥኦን በተመለከተ ሰው ከእንደዚህ አይነት ተሰጥኦ ጋር አብሮ ነው የሚወለደው ወይስ በነዛ በጣም ጥቂት ዓመታት ውስጥ ነው ዴቨሎፕ የሚያደርገው የሚል ክርክር ያለው። እኔ አሁን የሊዮኔል ሜሲን ለሮሳሪዮ ሴንትራል ታዳጊ ቡድን ሲጫወት የነበረውን በ8 ዓመቱ በ7 ዓመቱ የነበሩትን ቪዲዮዎች ስታይ አሁን በትልቅ ደረጃ ለ20 ዓመት ሲጫወት ባየንበት ተመሳሳይ መንገድ ነው የሚጫወተው። ስለዚህ ከ6 ዓመቱ ድረስ ባለው እድሜ ነው ያንን ታለንት ያገኙ ወይስ ተሰጥቶት? ሁልጊዜ ክርክሩ ኔቸርና ነርቸር የሚል ክርክር ሲነሳ አንዱ ግራ የሚገባኝ ነገር እሱ ነው። ይሄ ደግሞ ለእግር ኳስ ተጫዋቾች ብቻ አይደለም፣ በሌሎችም የህይወት መስኮች ላሉ ጊፍትድ ለሆኑ ሰዎች የሚሰራ ነው። የሆነ ጊዜ ነው ወይ ያንን ተሰጥኦ ያንን ክህሎት ያዳበሩት ወይስ ተሰጥቷቸው ተፈጥሮ ተዳሰው ነው? አሁን ሉዊስ ደላፎይንቴ የሚሉት አርሰን ቬንገርም ስለ ዚዳን ሲናገሩ ዚዳን ምን ይታየኛል በቃ ህፃን ሆኖ አልጋው ላይ እንዳለ የሆነ የመለኮት ንክኪ አግኝቶታል ይላሉ። ምክንያቱም የነካው ነገር ሁሉ ያምርለታል። ኤሌገንሱ፣ ስብዕናው በአሰልጣኝነት ኤፈርትለስ በሚመስል ሁኔታ ድንገት መጣ። ማንም አድርጎት የማያውቀውን 3 ተከታታይ ቻምፒየንስ ሊግ አሸነፈ። በተጫዋችነትም እንደዛ ምታት በበረዶ ላይ እየደነሰ ግን በረዶ ላይ ምልክትም አይተው የሚሉት አይነት እንደ ተጫዋችም ልክ እንደ ዓለም ዋንጫ ፍጻሜ በቻምፒየንስ ሊግ ፍጻሜ በምን እና አየውና ልክ እንደዛ ነው ይመስለኝ ይላሉ። ሉዊስ ደላፎይንቴ ስለ ላሚን ያማል ሲናገሩም ሂ ኢዝ ታችድ ባይ ጋድ ነው የሚሉት። በፈጣሪ በቃ የሆነ የተሰጠው ነገር አለ ብለው የተቀባ እንደሚባለው ልክ እንደዛ አይነት ነው ብለው ያምናሉ። እኔ ሁል ጊዜ ይችኛዋ ጉዳይ ግራ ትገባኛለች። ምክንያቱም አሁን የላሚን ያማል በጣም ትልልቅ ቪዲዮ አሁን የ2000 መቼ ነው 2019 ላይ በኒውዮርክ የተደረገው የባርሴሎና እና የሪያል ማድሪድ ጨዋታ ላይ ቪዲዮ ሙሉ ጌሙ አለ እና አሁን የሚጫወተው ነው የሚጫወተው በ11 ዓመቱ በ12 ዓመቱ እና ከዛ በፊት የተማረው ማለት ልክ ነው። ከውሾቼ ጋር ከሁለት ውሾቼ ጋር ለማመድ ነበር። የሮናልዲኞን የሜሲን ኔይማርን ክሊፖች አጠና ነበር እንደዚህ ይላል። ግን በ7 ዓመቱ አሁን እንደሚጫወተው ነው የሚጫወተው እና እግር ኳስን በተለይ ጥበብ ነው አርቲስትሪ ነው ብሎ ለሚያምን ሰው ብዙ ጊዜ ጥበበኞችን ይሄማ ጊፍትድ ነው በቃ የተሰጠው ነው እንደምንለው ነገር ማለት ያለብን ይመስለኛል። በእግር ኳስ ላይ እዛ ላይ ዲስፕሊን ያስፈልጋል፣ ስኪሉን ማጎልበት ያስፈልጋል፣ የሚማሯቸው አዳዲስ ትሪኮች አሉ። ልክ ነው። ግን ስታየው የተቀባም ይመስል እና 10 ዓመቱ ላይ ባርሴሎና ለዛ ነው እርግጠኛ የነበር 10 ዓመቱ ላይ ባርሴሎና አሰልጣኝ ያለምንም ማመንታት ትላለች ቪቪያን ቫልት እሱ ነው ሜሲን የሚተካው።